ዝንጀሮ የሆነው ሰው ታሪክ። የፋርስ ሀገር ሱልጣን የነበረው አባቴ ብልህና አዋቂ ሰው እንደሆን አጥብቆ ይመኝ ስለነበር ከህፃንነቴ ጀምሮ በእውቀት እንድጎለምስና በግብረ ገብነት እንድታነጽ በጣም ይጥር ነበር። ስለዚህም መጻፍና ማንበብ በደንብ ከቻልኩ በኋላ በእውቀት የመጠቁ ምርጥ መምህራን ቀጥሮልኝ ትምህርቴን በትጋት እየተከታተልኩ በ18 ዓመቴ በእውቀትና በመንፈስ ብቃት ያለኝ ሰው መሆን ቻልኩ። ከልጅነቴ ጀምሮ ከሁሉ አስበልጬ ወደው የነበረው ትምህርት የእጅ ጽሕፈት ነበር። ይህንንም አዘውትሬ እከታተልና ለማመድ ስለነበር ሙሉ ሰው ከሆንኩ በኋላ በሀገር ውስጥ በአረብኛ የእጅ ጽሕፈት ችሎታዬ የሚወዳደረኝ ሰው አልተገኘም ነበር። የችሎታዬ ዝናም በጎረቤት ሀገሮች ሁሉ ስለተናኘ የህንድ ሀገር ሱልጣን ቤተ መንግስቱ ድረስ መጥቼ አንዳንድ ጽሑፎችን እንድገለብጥለት የሚጠይቅ ደብዳቤ ጽፎ በመልእክተኛው አማካኝነት አባቴ ዘንድ ላከ። አባቴም አጋጣሚውን በመጠቀም በእኔ ምክንያት ገናና ከነበረው ከህንድ ሱልጣን ጋር ለመቀራረብ ስለፈለገና ወደ ሌሎች ሀገሮች ብጓዝ የእውቀትና የአስተሳሰብ አድማሴ የሚሰፋ ስለመሰለው ህንድ ሀገር እንድሄድ ፈቃደኛ ሆነና ጥቂት ሰዎችን አስከትዬ ከመልእክተኛው ጋር ወደዚያው መጓዝ ጀመርን። ለአንድ ወር ያህል ተራራዎችንና ሸንተረሮችን እያቋረጥን ከተጓዝን በኋላም አንድ ቀን ወደኛ አቅጣጫ ይመጣ በነበረ የአቧራ ደመና ውስጥ 50 የጦር መሳሪያ የታጠቁ ፈረሰኞች እየጋለቡ ሲመጡ አየን። የፈረሰኞቹ አመጣጥ አደጋ ለመጣል መሆኑ ስለገባንና ብዛታቸው አነስተኛ ስለነበር ልንቋቋማቸው እንደማንችል ተገነዘብንና በሽምጥ ግልቢያ ሸሽተን ልናመልጣቸው ሞከርን። ነገር ግን ወንበዴዎቹ በፈረስ ግልቢያ ከኛ የላቀ ልምድና ችሎታ ስለነበራቸው በቀላሉ ደርሰውብን ጎራዴዎቻቸውን መዘው አብዛኞቻችንን ገደሉ። እኔም በተቻለኝ መጠን ከተከላከልኩ በኋላ ስለቆሰልኩና ጓደኞቼ በሙሉ መሞታቸውን ስላየው በውዝግቡ ምክንያት ተነስቶ በነበረው የአቧራ ደመና ከለላነት በመጠቀም ሸሽቼ አመለጥኳቸው። ነገር ግን ሽፍቶቹ ተከታትለው ደርሰውብኝ ይገድሉኛል ብዬ ስለፈራው በጎራዴ ቆስሎ የነበረውን ፈረሴን ያለ ፋታ እየጋለብኩ በጣም ርቄ ከሄድኩ በኋላ ፈረሱ ብዙ ደም ፈሶት ስለዛለ ወድቆ ሞተ። ሽፍቶቹ ግን ለህንዱ ሱልጣን በገጸ በረከትነት እናቀርበዋለን ብለን የጫነውን ውድ ዕቃ ስላዩ ያንን ይበዘብዙ ነበር እንጂ መስሎኝ እንደነበረው እኔን አልተከታተሉኝም ነበር። ይህን እንደተረዳሁም ጥቂት አረፍ ብዬ ለክፉ ይሰጥ ያልነበረውን ቁስሌን በጨርቅ ካሰርኩ በኋላ እግሬ እንደመራኝ አንዱን አቅጣጫ ይዤ ብቻዬን እጓዝ ጀመር። ያገኘሁትን ወፍ ዘራሽ ፍራፍሬዎችና ስራስሮች እየተመገብኩና ከምንጭ ውሃ እየጠጣሁ 20 ቀናት ያህል ከተጓዝኩ በኋላ በአያሌ ወንዞች የተከበበ አንድ ከተማ ደረስኩ። በዚህ ጊዜም ፊቴና እጆቼ ባቋረጥኩት በረሃ ስፍራ ገራራ ፀሐይ ጠቁረው ያለ መጫሚያ የተጓዝኩባቸው እግሮቼ በኮረኮንች ድንጋይ ቆሳስለውና ለብሼ የነበረው ልብስ ነትቦ እርቃኔን ለመሆን ምንም ያህል ያልቀረኝ ስለነበር አሳዛኝ ሁኔታ ላይ ይገኝ ነበር። የት ሀገር እንደመጣው ለመረዳት ቸኩዬ ስለነበርም ከተማ ውስጥ ዘልቄ ገባሁና እግሬ እንደመራኝ አንድ መደብር ውስጥ ዘው አልኩኝ። እዚያም አንድ ልብስ ሰፊ ይሰራ ስለነበር ቀና ብሎ አለባበሴንና መልኬን ሲያይ መደብሩ ውስጥ እብድ የገባ መሰለውና ኮስተር ባለ አነጋገር "ምንድን ነው የምትፈልገው?" ብሎ ጠየቀኝ። እኔም በተቻለኝ መጠን አንደበቴን አለስልሼ በትህትና ሳናግረው ፊቱ ፈካ አለና አጠገቡ ተቀምጬ ማን እንደሆንኩና ከየት እንደመጣሁ እንድነግረው ጠየቀኝ። ከየት እንደመጣሁና ማን እንደሆንኩ ምንም ሳልደብቅ ከነገርኩት በኋላ "አሁን ለእኔ የገለጽክልኝን ለሌላ ሰው ብትናገር አደጋ ላይ ትወድቃለህ። የዚህ ሀገር ሱልጣን የአባትህ ብርቱ ጠላት ስለሆነ እዚህ ከተማ ውስጥ እንዳለ ከሰማ አይለቅህም" ብሎኝ የሀገሩን ሱልጣን ማን እንደሚባል ጠይቄው ስሙን ሲነግረኝ ያለኝ ትክክለኛ ነገር መሆኑን ተረድቼ ስለሰጠኝ ምክር ከልብ አመሰገንኩት። ከዚያም
ይህ በአጋጣሚ የተወዳጀሁት ሰው ምግብ እንዳሰኘኝ ተረድቶ ከቤቱ አስመጥቶልኝ ከበላው በኋላ ሌላ መኖሪያ ስፍራ እስካገኝ ድረስ አብሬው እንድኖር ሲነግረኝ በደስታ ተስማማሁ። ከጥቂት ወራት በኋላም ልብስ ሰፊው ምን ችሎታ እንዳለኝ ጠየቀኝ። እኔም በደንብ የተማርኩ ስለሆነ በርካታ እውቀቶች አሉኝ። ከነዚህ ውስጥ ፍልስፍና፣ ሕግ፣ ሰዋሰው፣ ቅኔ፣ ታሪክና የእጅ ጽሕፈት ዋና ዋናዎቹ ናቸው አልኩት። ሰውየውም ያልኩትን ሰምቶ ፈገግ ብሎ ራሱን እየነቀነቀ ይህ ሁሉ እውቀት እዚህ ሀገር ውስጥ ቁራሽ ዳቦ ለሚያስገኝ ስራ ብቁ አያደርግህም። እዚህ ሀገር የሚፈለገው የእጅ ስራ ሙያና እየመሳሰሉት ስለሆኑ አእምሮአዊ እውቀት የተናቀ ነው። እርግጥ ነው በእናንተና በአንዳንድ ሌሎች ሀገሮች ውስጥ የዚህ አይነቱ እውቀት የሀብትና የክብር መሰላል መሆኑን አውቃለሁ። እዚህ ግን ዋጋ የለውም። ስለዚህ በበኩሌ የምመክርህ አጠር ያለ ልብስ ገዝተህ በአቅራቢያችን ወደሚገኘው ደን እየሄድክ ዛፍ እየቆረጥክና እየፈለጥክ የማገዶ እንጨት እንድትሸጥ ነው። ይህንንም ለማከናወን ጠንካራ ስለምትመስለኝ የሚያቅትህ ይሆናል ብዬ አልገምትም። የተሻለ አጋጣሚ እስኪመጣልህ ድረስ በዚህ ረገድ መተዳደር የምትችል ይመስለኛል አለኝ። እኔም ሌላ አማራጭ ስላልነበረኝ የልብስ ሰፊውን ምክር ተቀበልኩና በማግስቱ አንድ መጥረቢያ፣ ረጅም ገመድና የሥራ ልብስ ገዝቶልኝ ከዛፍ ቆራጮች ጋር አስተዋወቀኝና ስራውን እንዲያለማምዱ ይለመናቸው። እነሱም ወደ አንድ ደን ይዘውኝ ሄደው አብሬያቸው ስሰራ ውዬ ትልቅ ሸክም የማገዶ እንጨት ያን ዕለት ማታ ተሸክሜ ወደ ቤት መምጣት ቻልኩ። ይህንንም እንጨት በማግስቱ ገበያ ወስጄ ሸጬ ለዕለት ጉርሴ የሚሆነኝን ገንዘብ በማግኘቴ በጣም ደስ አለኝ። ከዚያን ጊዜ አንስቶም ይህንኑ ስራ እየሰራው ራሴን መቻል በቃሁ። እንዲያውም ከትንሽ ጊዜ በኋላ ልብስ ሰፊው ለመቋቋሚያ አውጥቶልኝ የነበረውን ገንዘብ መክፈል ስለበቃው ሌላ የተሻለ ኑሮ ለመምራት አሰብኩኝ። ከአንድ ዓመት በኋላም አንድ ቀን ሻል ያለ እንጨት አገኛለሁ በሚል ተስፋ ከመቼውም ይልቅ ደን ውስጥ ጠልቄ ገባሁና አንድ ደስ የሚል ስፍራ ስደርስ ዛፍ መቁረጥ ጀመርኩ። የአንድ ትልቅ ዛፍ ወፍራም ስር ቆርጬ ሳወጣም ስሩ ከነበረበት ስፍራ በታች ከብረት ቀለበት ጋር የተያያዘ አንድ ጠፍጣፋ ብረት አየሁ። ብረቱ በከፊል በአፈር ተሸፍኖ ስለነበር አፈሩን ዝቄ ቀለበቱን ሳብ ሳደርገው ጠፍጣፋው ብረት ተነሳልኝና ወደ ታች የሚያስወርድ አንድ ደረጃ አየሁ። በዚህም በጣም ተገርሜ ደረጃው የት እንደሚያደርስ ማወቅ ፈለግኩና መጥረቢያዬን ትከሻዬ ላይ እንዳነገብኩ ወደ ታች መውረድ ጀመርኩ። ብዙ እርከኖችን ከወረድኩ በኋላም ቦግ ብለው በበሩ በርካታ ፋኖሶች የደመቀ አንድ አዳራሽ ደረስኩ። እዚህ አዳራሽ ውስጥ ትንሽ ራመድ ካልኩ በኋላ አንዲት በጣም የተዋበች ወጣት ሴት ወደ እኔ ስትመጣ ስላየው አንድ ስፍራ ተገትሬ ፈዝዤ መለከታት ጀመር። ሴትየዋ አጠገቤ ስትደርስም እንደ ሙዚቃ በጣፈጠ ድምፅ አንተ ሰውዬ እዚህ ስፍራ እንዴት ልትመጣ ቻልክ? እዚህ ቤት ውስጥ መኖር ከጀመርኩ 5 ዓመታት ቢሞላኝም ሰው ሳይ የመጀመሪያ ጊዜ ነው አለችኝ። ከየት ሀገር እንደመጣሁና ማን እንደሆንኩ ከነገርኳት በኋላም ራሷን በሚመለከት የሚከተለውን ነገረችኝ። የኤቤን ደሴት ንጉሥ ስለነበረው ስለ ኤፒታማረስ ሲወራ ሳትሰማ የቀረህ አይመስለኝም። እኔ የሱ ልጅ ነኝ። አባቴ ለአንድ መስፍን ከዳረኝ በኋላ የሰርጌ ዕለት የጂኒዎች ንጉሥ ጫጉላ ቤት እንዳለው አስገድዶ ወስዶኝ እዚህ ስፍራ አምጥቶ ሚስቱ አደረገኝ። እርግጥ ነው እዚህ ከመጣው በኋላ ለሕይወት አስፈላጊ ሆነ ማናቸውንም ነገር አልጎደለብኝም። ሆኖም
ይህ ስፍራ ለእኔ ከእስር ቤት የተሻለ ስለማይመስለኝ ደስተኛ አይደለሁም። ጂኒው ማናቸውንም ፍላጎቴን ያሟላል። አንድ ነገር ስፈልግ እዚህ ቤት በር ላይ የተንጠለጠለውን አንድ ትንሽ ሳጥን ነካ ሳደርግ ጂኒው ተገልጾ የምፈልገውን ነገር ያደርግልኛል። ከነጻነት በቀር ምንም የሚጎድለኝ ነገር የለም አለችኝ። ከዚያም ልዕልቲቱ ወደ አንድ በጣም ቆንጆ ክፍል ወስዳኝ የፍላጎቱ ሁሉ ማሟያ የሆነውን ሳጥን ካሳየችኝ በኋላ ጣፋጭ ወይን ጠጅ ለራሷና ለእኔ ቀርታ በብዛት ጠጥቼው ሞቅ ሲለኝ የኔ እመቤት እዚህ ከመቃብር የማይሻል ስፍራ ከተገኘሽ ብዙ ጊዜ ነው። ከኔ ጋር አብረን ሄደን ነፃ ሁኚ አልኳት። እሷም ፈገግ ብላ የምትለው ነገር ሊሆን ስለማይችል እሱን ትተን ስለ ሌላ ነገር ብንወያይ የተሻለ ነው ስትል መለሰችልኝ። በዚህን ጊዜም እኔ ነደደኝና ይሁን ሁሉ የምትይው ጂኒውን ፈርተሽ ነው እንጂ በሌላ አይደለም። እኔ ግን አልፈራውም። እስቲ አሁን መጥቶ ይሞክረኝና ጡንቻዬን ላሳየው ስል መለስኩላት። ልዕልቲቱም ሞቅ እንዳለኝ አይታ ልታረጋጋኝ ያም ሆነ ይህ ጂኒውን የምጠራበትን ሳጥን መንካት የለብህም። ይህን ካደረክ በሁለታችንም ላይ ከፍ ያለ ጉዳት ሊደርስ ይችላል አለችኝ። ይህ አባባሏ ግን እኔን ይበልጡኑ ስላደፋፈረኝ ጉብዝናዬን ለሷ ለማሳየት በስካር ተገፋፍቼ የተሰቀለውን ሳጥን በእርግጫ መትቼ እንክትክቱን አወጣሁት። በዚህን ጊዜም እንደ ነጎድጓድ የጎላ አስፈሪ ድምፅ ተሰምቶ የነበርንበት ስፍራ ስለተንቀጠቀጠ ደነገጥኩና ስካሬ ወዲያውኑ ልም ብሎ ጠፍቶ ልዕልቲቱን ይህ አስፈሪ ድምፅ ምንድን ነው ብዬ ጠየኳት። እሷም ለራሷ ህልውና ሳትጨነቅ ያስጠነቀቅኩህ ነገር ሊፈጸም በመሆኑ ከዚህ ካልጠፋህ በቀር ወየውልህ አለችኝ። ስለዚህም ብርክ ያዘኝና መጥረቢያዬን ረስቼ ከስፍራው ሸሽቼ ደረጃው ስደርስ መሬቱ ተከፍቶ ጂኒው በክፍተቱ አልፎ ወጣና ፊቱ በንዴት ሳምባ መስሎ ልዕልቲቱን በቁጣ ምን ሆነሻል? ለምንድን የጠራሽኝ? ብሎ ጠየቃት። እሷም ልቤን አሞኝ ስለነበር መድኃኒት ያለበትን ጠርሙስ ለማምጣት ስሄድ አንድ ነገር አደናቅፎኝ ሳጥኑ ላይ ስለወደኩ ሊሰባበር ቻለ እንጂ እርስዎን ለመጥራት አልፈለኩም ነበር ስትል መለሰችለት። በዚህን ጊዜም ጂኒው በጣም ተቆጥቶ ውሸትሽን ነው፣ እንግዲያው ይህ መጥረቢያ ከየት ሊመጣ ቻለ ብሏት ትቼው የሄድኩትን መጥረቢያ በጣቱ ጠቁሞ አሳያት። እኔ እንጃ መለሰችለት ልዕልቲቱ። መጥረቢያውን ያየሁት ገና አሁን ነው። ምናልባት እርሶ ራሶ እዚህ በችኮላ ሲመጡ አንድ ስፍራ አግኝተው አንስተውት ማምጣትዎን ዘንግተውት ሊሆን ይችላል አለችው። ጂኒውም ለዚህ የሰጣት መልስ ስድብና ድብደባ ነበር። ምንም እንኳን በሩቁ ይሰማኝ የነበረው የልዕልቲቱ ለቅሶና የልመና ድምፅ አንጀቴን ቢያንሰፈስፈውም እሷን ለመርዳት ጂኒውን መቋቋም ስለነበረብኝና ይህንንም ለማከናወን አቅም እንደሌለኝ ስለማውቅ ምንም ልረዳት አልቻልኩም። ስለዚህም ህሊናዬ እየወቀሰኝ መጀመሪያ ገብቼበት የነበረውን የብረት በር ወደ ላይ አንስቼ ወጥቼ አፈር ካለበስኩት በኋላ ወደ ከተማ ሄድኩኝ። እዚያ ስደርስም አምጥቼ የነበረውን የማገዶ እንጨት ሸጬ
ወደ ቤት ስገባ ልብስ ሰፊውን ባገኘውም ስላጋጠመኝ ነገር ምንም ሳልነግረው በቀጥታ መኝታ ቤቴ ሄጄ አልጋይ ላይ ተጋድሜ ራሴን ወቅስና እተች ጀመር። ብዙም ሳይቆይ የክፍሌ በር ተከፍቶ ልብስ ሰፊው ገባና አንድ ሽማግሌ መጥረቢያህን መንገድ ላይ አግኝቶ ሊሰጥ ስለሚፈልግ ውጣና አነጋግረው ሲለኝ በፍርሃት እንቀጠቀጥ ጀመር። ልብስ ሰፊው ሁኔታውን አይቶ ምን እንደሆንኩ ጠይቆኝ ለምን እንደፈራው ልነግረው ስል የክፍሌ በር በድንገት ተከፍቶ ሽማግሌው ገባና ይህ መጥረቢያ ያንተ አይደለም ብሎ ጠየቀኝ። ከዚያም መልሴን ሳይጠብቅ ጨርጫሳው ሽማግሌ ቀደም ሲል አይቸው የነበረው ግዙፍ ጂኒ ሆኖ ተለወጠና ወገቤን ይዞ እየጎተተ አውጥቶኝ ወደ ላይ ዘሎ በአየር ላይ በከፍተኛ ፍጥነት ይበር ጀመር። ጥቂት ቆይቶም ናላዬን ባዞሮ ከፍተኛ ፍጥነት ወደ ታች አሽቆልቁሎ ወርዶ መሬት ላይ አርፎ በእግሩ ሲረግጠው ተከፈተና በዚያ ውስጥ አልፈን ልዕልቲቱ የምትገኝበት ክፍል ውስጥ ተገኘን። እዚያም ልዕልቲቱ ብዙ ስፍራ በጩቤ ተወጋግታ በደም ተበክላ መሬት ላይ ተዘርራ ስላየኋት ከመጠን በላይ ደንግጬ ህሊናዬን ስቼ መሬት ወደኩኝ። ጂኒው ቀዝቃዛ ውሃ ፊቴ ላይ ረጭቶ ነፍሴን ካወቅኩ በኋላም እጅግ ተበሳጨሁና ግደለኝ እንጂ ምን ትጠብቃለህ አልኩት። ጂኒውም ወደ ልዕልቲቱ አስከሬን በጣቱ እየጠቆመ እምነተ ቢስ ባለጌ፣ ሴቶችን ጂኒዎች እንዴት እንደሚቀጡ አየህ አይደለም? አንተ በየጊዜው እዚህ የምትመጣ ወዳጇ አልነበርክም? እሷ ዋጋዋን አግኝታለች። አንተንም መሆኑን ገድዬ እበቀልህ ነበር። ነገር ግን ለረጅም ጊዜ እንድትሰቃይ ስለምፈልግ ወደ ዝንጀሮነት፣ ውሻነት ወይም ወደ ሌላ እንስሳነት እቀይርሃለሁ አለኝ። ይህን ከተናገረ በኋላም አፈፍ አድርጎ ይዞኝ እየጎተተኝ ከምድር በታች ከሚገኘው ቤት አወጣኝና በከፍተኛ ፍጥነት ወደ ላይ ይዞኝ በረረ። ምጥቀቱ እጅግ ከፍ ያለ ስለነበረም ወደ ታች ስመለከት ምድር አንድ አነስተኛ ነጭ ደመና መስላ ታየችኝ። ጥቂት ቆይቶም ጂኒው አንድ ትልቅ ተራራ ላይ አረፈና ከመሬት አፈር አንስቶ እላዩ ላይ እየበተነ በማላውቀው ቋንቋ አንድ ድግምት አልጎምጉሞ የሰውነትህን ቅርጽ ለቀህ ወደ ዝንጀሮነት ተለወጥ ሲለኝ ወዲያውኑ ዝንጀሮ ሆንኩኝ። ጂኒው ይህን እንዳየም እማላውቀው ሀገርና ስፍራ ብቻዬን ትቶኝ ተሰወረ። ከተራራው ከወረድኩኝ በኋላም 1 ወር ያክል በእግሬ ተጉዤ ባህር ዳርቻ ደረስኩኝ። እዚያም ከባህሩ ዳርቻ ትንሽ ፈቀቅ ብሎ የቆመ አንድ መርከብ ስላየው አንድ ወፈር ያለ የዛፍ ቅርንጫፍ ባህሩ ላይ አንሳፈፍኩና ላዩ ላይ ተንፈራጥጬ ተቀምጬ በአንድ በትር እየቀዘፍኩ ተጉሼ ከመርከቡ ደረስኩ። ከዚያም ከመርከቡ አብይ ምሰሶ ላይ የተንጠለጠለ አንድ ረጅም ገመድ ስላገኘው ላዩ ላይ ተንጠላጥዬ ወጣሁና መርከቡ በረንዳ ላይ ስደርስ ተሳፋሪዎቹ አይተውኝ ተደናገጡ። ሰዎቹ መርከቡ ላይ የሰው ልብስ የለበሰ ዝንጀሮ በማየታቸው አንድ አይነት መጥፎ ነገር የሚደርስባቸው ስለመሰላቸው ከመካከላቸው አንዱ ይህን ርኩስ ዝንጀሮ በጎራዴ መትቼ ልግደለው ሲል፣ ሌላው የለም እኔ ቀስቴን ተኩሼ በፍላጻዬ ወግቼ ብገድለው ይሻላል ሲል ሰማሁት። ሌላ ሶስተኛ ሰው ደግሞ በጎራዴና በቀስት ከምንገድለው ይልቅ ደሙ ሳይፈስኔ ባህር ውስጥ ወርውሬው ሰጥሞ ቢሞት የተሻለ ነው አለ። መርከቡ ላይ የሚገኙት ሰዎች አንድ አይነት ጉዳት ሊያደርሱብኝ መፈለጋቸውን ከተረዳው በኋላ መርከቡ አዛዥ እግር ስር ተንበርክኬ በእሱ የተማጸንኩ መሆኑን በሁኔታ የገለጽኩለት። እሱም ደግ ሰው ስለነበር እምባዬ ከዓይኖቼ እየተንቸፈቸፈ ሲወርድ ተመልክቶ አዘንልኝና አንድም ሰው እንዳይነካኝ ለመርከበኞቹና ለተሳፋሪዎቹ አሳወቀ። ጥሩ
ነፋስ አጋጥሞን 50 ቀናት ያህል በመርከብ ከተጓዝን በኋላም የአንድ ታላቅ መንግስት መዲና የሆነ አንድ ወደብ ደረስን። በማግስቱም የሀገሩ ሱልጣን መልእክተኛ የነበረ አንድ ሰው ወደ መርከባችን መጥቶ ተሳፋሪዎቹን በሙሉ ሰበሰበና አንድ ወረቀት ከኪሱ አውጥቶ የሀገራችን ሱልጣን እዚህ ወረቀት ላይ ሁላችሁም አንዳንድ መስመር እንድትጽፉ ይፈልጋሉ። ቀደም ሲል ሱልጣናችን በእጅ ጽሕፈት ችሎታው ብቃት ያለው አንድ ባለሟል ነበራቸው። ነገር ግን ከጥቂት ቀናት በፊት ይህ ባለሟላቸው ከዚህ ዓለም በሞት ስለተለየ በምትኩ የሚሾሙት ሰው እንደሱ ወይም ከሱ የበለጠ ችሎታ ያለው ሰው መሆን አለበት ብለው በሀገራችን ውስጥ ከፍተኛ የእጅ ጽሑፍ ችሎታ ያላቸው ሰዎች እንዲቀርቡና እንዲወዳደሩ አስለፍፈው ነበር። ሆኖም ምንም እንኳን ብዙ ሰዎች ቀርበው ያላቸውን ከፍተኛ የእጅ ጽሑፍ ችሎታ ለሱልጣኑ ቢያሳዩም እስካሁን ያረካቸው ሰው ስላልተገኘ ከሌላ ሀገር በመርከብ የሚመጡ ሰዎችም ክፍት ለሆነው የሥራ ቦታ እንዲወዳደሩ አስፈላጊ ሆኖ ተገኝቷል። ለዚህ ነው እናንተም እድላችሁን እንድትሞክሩ የተጠየቃችሁት አለን። በዚህን ጊዜም ከመርከቡ ተሳፋሪዎች መካከል በእጅ ጽሕፈት ችሎታቸው የሚተማመኑ ሰዎች በሀገሩ ውስጥ ባለሟል ሆነው ለመሾም ስለጓጉ ወረቀቱ ላይ አንዳንድ መስመር ይጽፉ ጀመር። ጽፈው ከጨረሱ በኋላም እኔም ለመሞከር ወረቀቱን ከሱልጣኑ መልእክተኛ ተቀብዬ ለመጻፍ ስቃጣ ልቀዳድደው መስሏቸው የተቃውሞ ድምፅ አሰሙ። ሆኖም ወረቀቱን ከመላእክተኛው ወስጄ ላዩ ላይ መጻፍ የምፈልግ መሆኔን በምልክት ሳሳውቃቸው የመርከቡ አዛዥ እስቲ ተዉት ይጻፍ፣ ወረቀቱን ካበላሸ አሳየዋለሁ፣ ነገር ግን ተአምረኛ ብልህ ዝንጀሮ ስለሚመስለኝ ጥሩ አድርጎ መጻፍ እንደሚችል አልጠራጠርም አላቸው። ሰዎቹም የመርከቡ አዛዥ ያላቸውን ስላልተቃወሙ ብዕር በእጅ ያዝኩና በአረብኛ ቋንቋ አጻጻፍ የታወቁትን 6 አይነት የእጅ ጽሑፍ ስልቶችን በመጠቀም ሱልጣኑን የሚያወድሱ የቅኔ ስንኞችን አሰፈርኩ። ሰዎቹም የተጻፉትን አይተው የእኔ የእጅ ጽሑፍ ከነሱ እጅግ የተሻለ መሆኑን ከመመስከራቸውም በላይ ከተፈጠሩ እንደኔ አይነት ቆንጆ የእጅ ጽሑፍ አይተው እንደማያውቁ ተናገሩ። መልእክተኛውም ወረቀቱን ከኔ ተቀብሎ ሱልጣኑ ዘንድ ሄዶ ሲሰጠው አይኖቹ በመጀመሪያ ተስበው ያረፉት እኔ እጅ ጽሑፍ ላይ ስለነበር ሌሎቹ ተሳፋሪዎች የጻፉትን ሳይገመግም መልእክተኛውን በጋጣዬ ውስጥ ከሚገኙት ፈረሶች መካከል ከሁሉ የተሻለውን ፈረስ በጥሩ ጌጣጌጥና ሽልማት አስጊጠህ ይዘህ ሂድና እነዚህን 6 ስንኞች የጻፈውን ሰው ወርቀ ዘቦ ልብስ አልብሰህ አሁኑኑ ይዘኸው እንድትመጣ አለው። በዚህን ጊዜም ሱልጣኑ ያለውን የሰሙ አገልጋዮች ከት ብለው ሳቁ። ሱልጣኑም በእሱ የሳቁበት መስሎት በጣም ተናደደና ምንድን ነው የሚያስቃችሁ ብሎ በቁጣ ጠየቃቸው። አገልጋዮቹም ሱልጣኑ ሊቀጣቸው የፈለገ መስሏቸው ደነገጡና እርስዎ ፊት ደፍረን በመሳቃችን ይቅርታን ለምኖታለን። የሳቅንበት ምክንያት የወደዱትን የእጅ ጽሕፈት የጻፈው ሰው ሳይሆን ዝንጀሮ በመሆኑ ነው አሉት። ሱልጣኑም ይህን ሲሰማ በጣም ተገርሞ እነዚህን በግሩም የእጅ ጽሑፍ የተጻፉትን 6 የቅኔ ስንኞች ያሰፈረው ሰው ሳይሆን ዝንጀሮ ነው የምትሉኝ ብሎ ጠየቃቸው። አገልጋዮቹም አዎን፣ 6ቱን የቅኔ ስንኞች የጻፈው ወደብ ላይ መልህቅ ጥላ የቆመች አንድ መርከብ ላይ የሚገኝ አንድ አስደናቂ ዝንጀሮ ነው አሉት። ሱልጣኑም መልእክተኛውን እንግዲያውስ ይህ አስደናቂ ዝንጀሮ እኔ ዘንድ መጥቶ ባለሟሌ እንዲሆን ስለምፈልግ ቅድም እንዳልኩት የወርቀ ዘቦ ልብስ አልብሰኸውና ምርጥ ፈረስ ላይ አስቀምጠኸው እዚህ ድረስ አምጣልኝ አለው። መልእክተኛውም ጥቂት አገልጋዮቹን አስከትሎ መጥቶ ለመርከቡ አዛዥ ሱልጣኑ ያለውን ከነገረው በኋላ ወርቀ ዘቦ ልብስ አልብሰውኝና
በሽልማት ያጌጠ ሰንጋ ፈረስ ላይ አስቀምጠውኝ ወደ ቤተ መንግስቱ ይዘውኝ ሄዱ። የከተማው ነዋሪ ህዝብም ሱልጣኑ አንድን ዝንጀሮ ጠቅላይ ባለሟሉ ሊያደርግ ነው የሚል ወሬ ሰምቶ ስለነበር እኔን እንደ ጉድ ለማየት ከየቤቱና ከየመደብሩ ወጥቶ የከተማውን አውራ መንገዶች አጥለቅልቆት ስለነበር ታጅቤ ቤተ መንግስቱ ደረስኩ። ሱልጣኑ ፊት ከቀረብኩ በኋላም 3 ጊዜ አጎንብሼ እጅ ነስቼው እግሩ ስር ተንበረከኩ። ከዚያም ሱልጣኑ ወደ ምግብ ቤት ይዞኝ ሄዶ አጠገቡ አስቀመጠኝና የተለያየ አይነት ምግብ ቀርቦ በተቻለኝ መጠን ስነ ስርዓት እየጠበቅኩ አብሬው በላሁ። ገበታ ከተነሳ በኋላም የወይን ጠጅ ቀረበና ሱልጣኑ በዋንጫ ቀርቶ ሰጥቶኝ ጠጣሁ። ቀጥሎም ምን ያህል ብልህ እንደሆንኩ ለመገምገም ስለፈለገ የሰንጠረዥ ጨዋታ ሰሌዳ እንዲቀርብ አዞ አብሬው እንድጫወት በምልክት ጠየቀኝ። እኔም እጄን ራሴ ላይ በማድረግ መጫወት የምፈልግ መሆኔን በምልክት አሳወቅኩትና እንጫወት ጀመር። በመጀመሪያው ጨዋታ ሱልጣኑ ቢረታኝም በሁለተኛውና በሶስተኛው ጨዋታዎች እኔ ስላሸነፍኩት ቅር ተሰኘ። በዚህም ምክንያት ላስቀይመው ስላልፈለግኩ ደስ እንዲለው በማለት እሱን የሚያወድስ አንድ ቅኔ ጽፌ ሰጥቼው ሲያነብ በጣም ተደሰተና የውበት እመቤት ትባል የነበረችው ሴት ልጁ እንድታየኝ ስለፈለገ የጃንደረቦቹን አለቃ ጠርቶ ልዕልቲቱን እዚህ ድረስ አምጣልኝ፣ ይህን ከሰው በላይ ችሎታ ያለውን ግሩም ዝንጀሮ እንድታይ እፈልጋለሁ ብሎ አዘዘው። የጃንደረቦቹ አለቃም እጅ ነስቶ ከወጣ በኋላ ጥቂት ቆይቶ ልዕልቲቱን ይዟት መጣ። ልዕልቲቱ ክፍል ውስጥ ስትገባ ፊቷን ገልጣ የነበረ ቢሆንም እኔን ስታየኝ በአይነ ርግቧ ሸፈነችውና አባቷን ያለ ወትሮ ወንዶች የሚገኙበት ስፍራ ለምን እንድመጣ ፈለጉ ብላ ጠየቀችው። ሱልጣኑም በጣም ተገርሞ ምን ማለትሽ ነው? እዚህ ክፍል ውስጥ የምንገኘው እኔና ያንቺን ፊት ለማየት የማይከለከለው የጃንደረቦቹ አለቃ ብቻ በመሆኑ የዛሬው አዲስ ነገር አይደለም አላት። ልዕልቲቱም ወደ እኔ እየተመለከተች ይህ ዝንጀሮ እኮ ለእርስዎ እንደመሰሉት ዝንጀሮ አይደለም። ምንም እንኳን መልኩና ቅርጹ ለጊዜው ዝንጀሮ መስሎ ቢታይም በጂኒዎች ንጉሥ ምትሃት ወደ ዝንጀሮነት የተለወጠ የአንድ ታላቅ ሀገር ሱልጣን ልጅ ነው ብላ መለሰችለት። ንጉሱም ይህን ሲሰማ እጅግ ተደንቆ ልጁ ያለችው ነገር እውነት መሆን አለመሆኑ እንዳሳውቀው በምልክት ጠይቆኝ እጄን ራሴ ላይ በማድረግ በአዎንታ ከመለስኩለት በኋላ ልዕልቲቱን ይህ ዝንጀሮ ሰው እንደነበረ በምን ልታውቂ ቻልሽ ብሎ ጠየቃት። እሷም እያሳደገችኝ ሞግዚት የአስማት ጥበብ ችሎታ እንደነበራት ያውቃሉ። ይህች ሴት በድብቅ አንዳንድ ነገሮችን አስተምራኝ ስለነበር ለተራ ሰው ስውር የሆኑ ብዙ ነገሮችን ማወቅና ማድረግ እችላለሁ አለችው። ሱልጣኑም በዚህ ንግግሯ ተገርሞ የኔ ልጅ ይህን አይነት ችሎታ እንዳለሽ እስካሁን ድረስ በፍጹም አላውቅም ነበር። ታዲያ እንዲህ አይነቱ ጥበብ ካለሽ ዝንጀሮውን ወደ ሰውነት ልትቀይሪው ትችያለሽ ማለት ነዋ ሲላት አሁን በሚገባ እችላለሁ ስትል መለሰችለት። እሱም ይህን ዝንጀሮ ሰብአዊ ተፈጥሮ እንዲያገኝ ካደረግሽው አንቺን አግብቶ የኔ ወራሽ ይሆናል። ስለዚህ ምትሃታዊ ችሎታሽን ተጠቅመሽ ከዝንጀሮነት ወደ ሰውነት ለውጩ አላት። ልዕልቲቱም ይህን ለማከናወን ችሎታ እንዳላት እንደገና አረጋገጠችለትና ሰው ከሆንኩ በኋላ እኔን ማግባት የምትፈልግ መሆኗን አሳወቀችው። ከዚያም የውበት እመቤት መኝታ ክፍሏ ሄዳ በዕብራይስጥ ቋንቋ ላዩ ላይ አንድ ጽሑፍ የተጻፈበት ጩቤ ይዛ መጣችና እኔንና የሱልጣኑን ጃንደረባ ቤተ መንግስቱ ምድር ቤት ውስጥ የሚገኝ አንድ ክፍል ይዛ ሄዳ ወለሉ መካከል ላይ በጠመኔ አንድ ትልቅ ክብ ስላ
ውስጡ ከቆመች በኋላ ከቁርአን ጥቂት ጥቅሶች ደገመች። ይህን ካከናወነች በኋላም በድንገት ክፍሉ ጨልሞ እኔን ወደ ዝንጀሮነት የለወጠኝ የጅኒዎች ንጉሥ መጣና የአንድ ትልቅ አንበሳ ቅርጽ ያዘ። ልዕልቲቱም አንበሳውን ስታይ ምንም ሳትፈራ አንተ ውሻ፣ አንበሳ ተመስለህ የመጣኸው እኔን እንድፈራህ ብለህ ነው አለችው። አንበሳውም ተቆጥቶ እዚህ እንድመጣ አድርገሽኝ ትሰድቢኛለሽ? የድፍረትሽን ዋጋ ታገኛለሽ ብሎ ዋሻ የሚያክል ሰፊ አፉን ከፍቶ ሊበላት ሲል ጀግናይቱ ልዕልት በቅልጥፍና ወደ ኋላ ዘለለችና ከራሷ ላይ ጥቂት ጸጉሮች ነቅላ የሆነ ድግምት ስትደግም ጸጉሩ ስል ጎራዴ ሆነ። ከዚያም በዚህ ጎራዴ የአንበሳውን አንገት መታ ራሱን ቆረጠችው። ከዚያም የአንበሳው ሌላ አካል ጠፋና ጭንቅላቱ ወደ አንድ አስፈሪ ጊንጥ ተለወጠ። በዚህን ጊዜም ልዕልቲቱ ወደ እባብነት ተቀየረችና ከጊንጡ ጋር ስትፋለም ሊቋቋማት ስላልቻለ ንስር አሞራ ሆኖ በረረ። ነገር ግን እባብ ሆና የነበረችው ልዕልት ወዲያውኑ ወደ አንድ ትልቅ ንስር አሞራነት ተለውጣ ስላሳደደችው ሁለቱም ከእይታ ተሰወሩ። ከጥቂት ጊዜ በኋላም ከበታቻችን ያለው ወለል ተከፈተና አንድ ጥቁርና ነጭ ድመት ከዚያ ወጥታ ጸጉሯ ቆሞ በሚያስፈራ ሁኔታ ሚያው እያለች ስትጮህ አንድ ጥቁር ተኩላ ከክፍተቱ ውስጥ ያባረራት ጀመር። ከዚያም ድመቷ መድረሻ ስታጣ እንደ አጋጣሚ መሬት ላይ ወድቆ የነበረ የሮማን ፍሬ ስላገኘች ወደ ትልነት ተለውጣ ፍሬውን ወቅታ ውስጡ ስትገባ ፍሬው ተነርቶ ትልቅ ዱባ አከለ። ይህ ፍሬም ወደ ላይ መጥቶ ቤቱ ጣሪያ ላይ ወጥቶ አንድ ሁለት ጊዜ ዙሪያውን ከዞረ በኋላ መሬት ወድቆ ተሰባበረና ተፈረካከሰ። በዚህን ጊዜም ተኩላው ወደ አውራ ዶሮነት ተለውጦ ስለነበር መሬት ላይ ተበትኖ የነበረውን የሮማን ፍሬ ዘሮች እየለቀመ ይውጥ ጀመር። ውጦ እንደጨረሰም እቆምንበት ስፍራ እየበረረ መጣና የተረፈ የሮማን ዘር እንዳለና እንደሌለ እኛን እንደመጠየቅ አይነት አንድ ቦይ ዳርቻ አንድ ዘር ስላየ ወደዚያ ሮጦ በምንቃሩ ሊያነሳው ሲል ዘሩ ተንከባሎ ቦዩ ውሃ ውስጥ ገባና ወደ ትንሽ አሳነት ተለወጠ። በዚህን ጊዜም አውራ ዶሮ ትልቅ አሳ ሆነና ትንሹን አሳ ያሳድር ጀመር። ሁለቱ አሶች ቦዩ ውሃ ውስጥ እየተፋለሙ 2 ሰዓት ያህል ከቆዩ በኋላም በጣም የሚሰቀጥጥ አንድ ድምፅ ሰምተን በፍርሃት ስንንቀጠቀጥ ጂኒውና ልዕልቲቱ የተፈጥሮ ቅርጻቸውን ይዘው በእሳት ደመና ተከበው ከውሃ ውስጥ ወጡ። ከሁለቱም አፍ የእሳት ነበልባል ይወጣ ስለነበር በዚያ አማካኝነት ይፋለሙ ጀመር። በዚህም ምክንያት እንደ እቶን የጋየ ታላቅ እሳት ቤተ መንግስቱ ውስጥ ተንሰራፍቶ ሊያወድሞ ሲል ጂኒው ከልዕልቲቱ ጋር መፋለሙን ትቶ ወደኛ መጣና የእሳት ነበልባል ይተፋብን ጀመር። ልዕልቲቱ አደጋ ላይ እንደምንገኝ ገብቷት እየተጣደፈች ወደኛ ስትመጣም ጂኒው እኛን ትቶ ወደ እሷ ስለዞረ ልንተርፍ ቻልን። ነገር ግን ምንም እንኳን ልዕልቲቱ ስለደረሰችልን ከመውደም ብንድንም የሱልጣኑ ጺም ተቃጥሎ የጃንደረቦቹ አለቃ በጭስ ታፍኖ ወድቆና እኔም ቀኝ አይኔ ውስጥ የእሳት ፍንጣሪ ገብቶ አንድ አይና ሆኜ ነበር። ሱልጣኑና እኔ ጎን ለጎን ቆመን ፍልሚያውን እያየን ካሁን አሁን አለቀልን እያልን በመስጋት ላይ ሳለንም የውበት እመቤት በደስታ ድምፅ ድል ድል አሸነፍኩት ስትል ሰማንና ቀና ብለን ስንመለከት ጂኒው እየተቃጠለ አመድ ሲሆን አየን። ከዚያም ልዕልቲቱ ወደኛ ቀርባ ውሃ ከፍንጃል እያወጣች ፊቴ ላይ እየረጨች አንተ በጂኒዎች ንጉስ ምትሃት ከሰውነት ወደ ዝንጀሮነት የተለወጥክ ምስኪን ሰው የተፈጥሮ ሰውነትህን አግኝ ብላ ስትናገር አንድ አይኔ ቢታወርም የቀድሞ ተፈጥሮዬን አገኘው። በዚህም በጣም ተደስቼ ልዕልቲቱን ላመሰግናት ስል እድል ሳትሰጠኝ ወደ አባቷ ዞር አለችና ምንም እንኳን እንዳዩት ጂኒውም በአስማት ጥበቤ ባሸንፈውም እኔም ላይ ከባድ ጉዳት ስለደረሰ እርሶ እንደተመኙት እኔና መስፍኑ ልንጋባ አንችልም
ጂኒውና እኔ እንፋለምበት በነበረበት ወቅት ከአፉ ይተፋ የነበረው ነበልባል እየሰራ አካላቴ ውስጥ ዘልቆ ገብቶ ውስጡን እየተቃጠልኩ ስለሆነ ከጥቂት ጊዜ በኋላ እንደምሞት አውቃለሁ አለችው። አባቷና እኔ የተናገረችውን ሰምተን በማዘን ላይ እንዳለንም የውበት እመቤት ድምጿን ከፍ አድርጋ ተቃጠልኩ ብላ እንደ ጂኒው ነዳ አመድ ሆነች። ሱልጣኑ በልጁ ሞት በተሰማው ከባድ ሐዘን ምክንያት ታሞ 1 ወር ሙሉ ተኛ። ከዚያም ሻል ሲለው አስጠራኝና አንተ እዚህ ሀገር ከመምጣት በፊት ደስተኛ ሰው ነበርኩ። ነገር ግን በአንተ ዕድለቢስነት ምክንያት የምወዳት የአንድ ልጅ ህይወት በአጭሩ ስለተቀጨ ከእንግዲህ ምንጊዜም ቢሆን ደስ እንደማይለኝ እርግጠኛ ነኝ። የመከራዬ ምንጭም አንተ ስለሆንክ ከሀገሬ እንድትሄድልኝ እፈልጋለሁ አለኝ። እኔም በልዕልቲቱ ሞት ከሱ ያላነሰ ያዘንኩ መሆኔን ከገለጽኩለት በኋላ የሆነው ሊሆን የቻለው በአጋጣሚ እንጂ በእኔ ጥፋት እንዳይደለ ላስረዳው በሞክርም ተቆጥቶኝ ከቤተ መንግስቱ አባረረኝ። ከዚያም በእኔ ምክንያት በ2 ወጣት ሴቶች ላይ ደርሶ የነበረው አሰቃቂ ሞት የህሊና ሾክ ሆኖብኝ በየስፍራው ስንከራተት ኖሬ በመጨረሻ ወደ ሀገሬ ተመልሼ መጣሁ።